እንደ ውሻ ወደ ትፋታቸው ተመልሰው የሚሄዱ ሰዎች they are ፉል ይባላሉ። ፉል ሞኝ ይባላሉ። ተረዳችሁ? ሞኝ ብቻ ነው በተደጋጋሚ እንደ ጊንጥ የሚነደፈው ሞኝ። ይህን ስላቸው ነበረ በባለፈው ቤታዮ ከኔ ጋር ያደረ እንዴ መታረቅ ሲፈልጉ እኔን ሰበብ ያደርጋሉ፣ መጣላት ሲፈልጉ እኔን ሰበብ ያደርጋሉ። አደ እንደብደደ ግን ይሄ ነው መጨረሻችሁ። ግን ሴጋው ግን አሁን እኔ ደግሞ ምን እንደሚታቃለ ይወዳብ እኔ ነው እሷን ምጥላት፣ ማንንም ይጥላት የለም። እኔ በነገራችን ላይ ይወዳብ እውነቴን ነው የምነግርህ፣ ቤታን የበለጠ ሰው እንዲየወደዳት እንዲመጣ ነው እያደረጉት ያሉት። በጣም እየወደዷት፣ በጣም አብዛኛው ሰው እየወደዳት እየመጣ ነው ይመስላል። አይደለም ምን መሰለህ አንድ ነገር ልንገርህ። አንተ የእኛም ማህበረሰብ ትናንትና ሲያጎግታት የነበረ ልጅ ዛሬ ገብቶ ሲሳደብ ምን ትለዋለህ? ኖ ምን መሰለህ እሷስ ከሱ ጋር እንደዚህ እየዞረ ስትመላለስስ እሱ እኮ አላወቀችውማ። ተለውጧል ተብሎ እኮ ነው ፓስተር ገብቷል ተብሎ ተለውጧል ተብሎ። የእኛን ህዝብ ልንገርህ፣ የእኛ ህዝብ ከከበበ ሊሰቅል ነው። ብዙ ሰው ከተከተለ አይወዱም። ብዙ ሰው የሚያይ ከሆነ የሚከተል ከሆነ እብድ ይወዳል። የእኛ ማህበረሰብ ታውቃለህ፣ መዝናኛ እያደረጋቸው ነው። ፍቅር አይደለም፣ አይወዱም። እንዴት ነው አንተ ራስክን እያጠፋ ሰው እየተከታተለ የሚያጨበጭብልህ ከሆነ እኮ ራስክን እያጠፋ ወደዋ አይደለም። እውነቴን ነው። የማዳም ቅመምና ሁለት ግራግር ያላቸው ናቸው የሚከተሉ። መልካም ስራ ሰርተህ ይሁዳ። እኔ ግን አሁን እኔ የገባሁት ስራ ላይ ነኝ። ይቅርታ ብራዘር፣ ግን የገባሁት አንተን ሪስፔክት አደርጋለሁ። አንተ ምንም ብትናገር ችግር የለብኝም። እንደዚህ አይነት ሰው ግን እኔ ይገርመኛል በጣም። ምንም ችግር እንደዚህ አይነት ወንድ ስራ እኔ ይግራጋ። አንተ ግን ፌር ነህ። በቤት ነው የምትናገረው። ማንም ቤት አታስገባም፣ ሰው ቤትም አትሄድም። በቤት ነው የምትናገረው። እሱ ግን ትናንትና ሲያሞግሳት ሲያከብራት የነበራትን ልጅ ሰው ቤት ገብቶ ይህን ያህል ሲሳደብ ምን ትለዋለህ? ምን ትለዋለህ? ነገ ከነገ ወዲያ በእኔ የሚል ሰው የለም። ጓደኞቹ አይደነግጡም? አሁን ይህን ሲያዩ ነገ ከነገ ወዲያ እነሱን ሳይናገራቸው ይህን ማመን ከባድ ነው በጣም። ስለሆነ እዮዳ በሪስፔክት ነው ለአንተ፣ አከብራለሁ ወንድሜ። ቴንኪው ብራዘር። እሺ አመሰግናለሁ። ጋይስ ታፕታፕ እና ኮፒ ሊንክ አድርጉ። እንዴ ምን እያደረገች ነው ደግሞ እስከነ ጫማው አይገባችሁ? ጭራሽ ላይቭ ገባሽ? ላይቭ ገባሽ? ቤተሰብ አካውንቷን እኔ ጋር ስትገባ እንዳይሰራ አድርገዋታል እና አሮን ነው እንዴት ሀፕን እንደሚያደርግ ዛሬ በጣም 100,000 ታፕታፕ ደርሰናል። ያው 6,000 ኮፒ ሊንክ እኔ ራሴ ብቻ ነው ያደረኩት። ደግሞ እንትን እንዳት ኮፒ ታፕታፕ ያደረገ 2 ሰው ነው። ኮፒ ሊንኩን ራሴ ነው ያደረኩት፣ እናንተ አላረጋችሁትም። እንት ደግሞ መጣችሁ እንትን እንዳትሉ። አብዛኞቻችሁ እዚህ ጋር ስትገቡ እጅና እግር የሌላችሁ ምድረ ካንጋሮ ሁሉ እኔ ቤት ስትመጣ ካንጋሮ ነው የምትመጣው። ሼር የሚያደርገው የተወሰነ ሰው ነው። እግዚአብሔር ሼር የሚያደርገው የተወሰነ ሰው ነው። ጊፍተሮቻችን እስኪ እነማን ናቸው? አፍሪካ ኮይን እስኪ በጊፍት ደረጃ ጊፍተሮቻችን እስኪ ጊፍተሮቻችን እነማን ናቸው? በጊፍት ደረጃ ይነበቡ እስኪ። ጊፍት የሰጡ ሰዎች አንደኛ አሁን አፍሪካ ኩዊን፣ ሁለተኛ አፍሪካ ኩዊን 22 አበባ ሰጣለች። አዚ 18 አበባ ሰጣለች። ራዚክ ማክስ 16፣ ጓድ 10 አበባ። ከአበባ አልወጣችሁም እንዳላቸው እዚህ ጋር ታፕ ጊፍተር 22 አበባ የሰጠ ነው። ታፕ ጊፍተር ላይ ነው። እስኪ ያንን ታፕ ጊፍተር ለመለወጥ ለመገልበጥ ሞክሩ። ታፕ ጊፍተሮች ለመግባት ደግሞ አንድ ጋላክሲ ማውረድ አለባችሁ ገብቶ ለማውራት። ይሄ በቃ የቤቴ ህግ ነው። አከብራችኋለሁ፣ ወዳችኋለሁ። ሁላችሁም እኔ ጥቅም እንዳገኝ እንደምትፈልጉና 1 ሚሊዮን መግባትም አለብኝ። ንጉስ እየወዳ በቃ አሁን እንደነራቺ 1 ሚሊዮን ገብቼ ኬክ መቁረጥ እፈልጋለሁ።
ኬክ መቁረጥ እፈልጋለሁ። አሁን 1 ሚሊዮን ስገባ እንደ ራቺ እንደነ መማር እንደ ሴጋው ኬክ መቁረጥ እፈልጋለሁ። እና አሁን በቃ እስከዛሬ ጠይቅ ብሮ አዚ አምናሺ አም ሶሪ ማባድ ማነገ ማባድ አዚ በል ቶሎ በል። ወንድ ከሆንክማ ከ18 አበባ ውጣ። ምን እያደረክ ነው? አበባ ሰጣል። ኮፍያ በጥስ። ኮፒ ሊንኩን ደግሞ እኔ ራሴ በኮምፒውተር እንደዚህ አደርገዋለሁ። እናንተ ካረጋችሁ አድርጉ። ቶሎ በል። ከአበባ ውጣ ወንድሜ፣ እንዴ ከአበባ ውጣ። ኤዚ ከአበባ ውጣ። ኮፍያ ወር ወንድ ልጅ ኮፍያ ነው የሚሰጠው። እኔ 1 ሚሊዮን እገባለሁ። ስንት ገብቻለሁ እስካሁን? እስከዛሬ ጠይቄ አላውቅም። 337,000 አሁን ከኔ በላይ እንደዚሁ አካውንት ፎሎ ያላቸው ጀስትስ መጣሽ እናቴ። ጀስትስ ፍር ቀነኒ እኔ እናት እስካሁን ለእሷ ትጠይቂያለሽ። እኔ አቋም ያለው ሰው ደስ ይለኛል። በቹና ናይስ እንዴ እኔ ለአንተ ነው ናይስ ያልሆንኩት። I'm not nice. You're right. I'm not a nice guy, guys. I am not a nice guy. I am a fair guy. ተረዳችሁኝ? I'm not a nice guy. I'm not a nice guy. Don't think I'm a nice guy. I'm not. I'm a good man. I am a good man. I don't have to be nice. You understand? Fair ነኝ፣ እውነተኛ ነኝ፣ good ነኝ። Good እና nice. I am not nice. Yes. I'm not nice. I don't believe that. I don't have to be nice. እንዴ ናይስ እንደሆነ የምትፈልጉት ወይስ ፌር እውነተኛ ሰው? መልካም ሰው ነኝ እኔ። መልካም እውነተኛ ሰው ነኝ። ናይስ ግን አይደለሁም። ይህን ወቁ። ለመግባት አንድ ጋላክሲ ነው። ይቅርታ አድርጉልኝ ካልሰማችሁ። አንድ ጋላክሲ ስታወርዱ መግባት ትችላላችሁ። ታፕታፕ እና ኮፒ ሊንክ አድርጉ። ግምገማ እንገመግማለን። የዛሬ ፕሮግራሙን ግምገማ ከመገምገማችን በፊት ይቅርታ፣ ወዳችኋለሁ፣ አከብራችኋለሁ። ሲሪየስሊ ኦኬ፣ ሲሪየስሊ ግን ታፕታፕ እና ኮፒ ሊንክ አድርጉ። ለመግባት አንድ ጋላክሲ ትችላላችሁ። ምክንያቱም ገብታችሁ እዚህ ቤት ገባችሁ ማለት አልሬዲ እዚህ ቤት ስትገቡ ትላልቅ ፎሎወር ያላቸው ሰዎች ይፈልጓቸዋል፣ ይፈልጓቸዋል። ኢዮዳብ ጋር ከገባችሁ ታውቃላችሁ። ኢዮዳብ ጋር መግባት ማለት ዋይት ሀውስ ጋር መግባት ማለት ነው። ዶነት ነው የተላከልኝ። ዶነት አመሰግናለሁ። አዎ አሁን በለጠቻችሁ፣ ከኋላ መጣ በለጠቻችሁ። ማናት? ጡዝ ሪላክስ ጡዘት ሪላክስ የሚባል ሰውዬ 2 ዶነት ልኮልኛል። ና ማይ ብራዘር እንዴ በደንብ ሪላክስ አስደረገኝ እንጂ ሪላክስ በ60 ኮይን እንዴት ነው ሪላክስ የማደርገው? በ60 አበባ ይገዝ ከፍ አድርገው ከኋላችሁ መጥቶ ጡዘት ፎሎ ባክ አድርጌ ያለ እንዲህ ነው በቃ። አራዳ ልጅ ጡዘት ብሎ እንዲህ በቃ ላለ በንግግሩ ላይ እንደዚህ ኮፍያ የሚወረውር ምናምን። I don't have to explain to you. If I have to explain to you, 0 follower እንደዚህ ውጣ እባክህን። 0 follower እና 0 follower አሁን አዲስ ከፍተው ሴጋው ነው የመጣው። ሴጋው ፌክ አካውንት እየከፈትክ አትምጣ እዚህ። አንድ ብሎክ አድርጌሃለሁ። በራስህ ናና ተመልከት። ሴጋው ካሁን በኋላ እኔ ማንም ብሎክ አላረግም። ከምር ብሎክ የተደረጋችሁ አላችሁ። ማንም ብሎክ አላረግም እኔ ምንም። ሴጋው ራሱ አንድ ብሎክ አድርጌሃለሁ እና እንትን በል ኖ ሞር በቃ ላይክ እንዴ በፌክ አካውንት እየመጣችሁ ስለምታዩኝ እኔ ማንም ብሎክ አላረግም። ብሎክ የማደርገው እንትን አላርሌ ከምር ነው የምላችሁ። እኛ ማንም ብሎክ አናደርግም። ታፕታፕ አድርጉ ውዶቼ። ቁጭ ብለህ ተመልከት። እኔ ምን አገባኝ? ስትጽፍ ለምን አትውልም? ሚውት ትደረጋለህ ስድብ የምትሳደብ ከሆነ። አሁን ኖባዲስ ብሎክድ። ማን ስንት ሰው ነው ብሎክ ያደረጋችሁት? እኔ ስንቴ ነው የምፈታው?
ይሳደቡ ሚዩት ነው የምናደርጋቸው። ሚዩት መደረግ ነው ያለባቸው። ዳትስድ እኛ ማንንም ብሎክ አናደርግም። የፈለገው ሰው ይምጣ፣ ይመልከት፣ ይይ። እንዴ በሀሳብ አንፈራም። ስድብ አትሳደቡ። እዮዳ ቦርጫም ነው ማለት መብት ነው። ቦርጭ የመጠ መንካት አችልም። ስድብ ከምትሳደቡ የሀሳብ ልዩነታችሁን አሳዩ። ምንም ችግር የለም። እንዲ አንፈራም። እኔ እኮ አልፈራም። ፈሪ አይደለሁም እኔ። ብሎክ የሚያደርገው ሰው የሚፈራ ሰው ነው። እኔ ብሎክ አላደርግም። ታውቃላችሁ፣ ብሎክ የሚያደርግ ሰው ፈሪ ብቻ ነው ብሎክ የሚያደርገው። ብሎክ ካደረጋችሁ ተሸንፋችኋል ማለት ነው። ቤታዮ እኔም ብሎክ አድርጋኛለች። እኔ ብሎክ አላረጋትም። ቤታዮ ኔቨር ብሎክ አላረግም። ማንንም ብሎክ አላረግም። ለምን ብሎክ ማድረግ? ብሎክ የሚያደርግ ሰው የሚፈራ ነው። ትችትን የሚፈራ ነው። አሁን እኔ ቤታዮ ጋር ገብቼ የሆነ ኮመንት ብኮመንት ወዲያውን ነው ብሎክ የሚያደርጉት። ለምን? አይ ዶንት አንደርስታንድ። እንደዛማ መሆን ያለባችሁ ሰንስድብ አትሆኑ። ታፕታፕ ኮፒ ሊንክ አድርጉላችሁ። ምንድን ነው ብሎክ ማድረግ? መሸነፍ ነው። ያዳምጡ፣ ይስሙ። ታውቃላችሁ። አንዳንዱ ደግሞ አውቆ ነው የሚኮምተው። ዝም ብሎ በቃ እንትን ይፈልጋል። እዚህ ጋር መጥቶ ስታነቡለት ደስ ይለዋል። ታውቃላችሁ አለ የሆነ ኮመንት ኮምታችሁ ሲነበብላችሁ የሚያስቅ ኮመንት ወይም ደግሞ ሀሳብ ተቃውሙ። እኔ አሁን እዮዳብ አንትመቸንም አንተ የምታስተላልፈው መልእክት በጣም እንዳራር ነው የሚለኝ ቢል መብቱ ነው። በግድ ታዲያ ስኳር አድርግበት እለዋለሁ እንዲጣፍጠው። ስኳር አድርግበት። አንዴ ቆይ፣ እኔ አይደለም ብሎክ የማደርገው እንዳሉ ሞዴሬተሮች ናቸው ብሎክ ያደረጉት። ብሎክ አታርጉ ሰዎችን። እንዴ ተምርን ራሱ ብሎክ አድርጋችኋታል። ተምር ራሷ ብሎክ ናት። እንዴ ተምር እኮ ኃይለኛ ስራ ነው የሰራችሁ። ደግሞ አሁን የዞራችሁ በተምር ደግሞ እየዞራችሁባት ነው። ሚቂና ኤርትራዊ ራሱ ብሎክ አድርጋችሁታል። ሄደ በስማም። እንዴ ጆከርን ብሎክ አድርጋችሁታል። ኧረ በስማም፣ ኧረ በስማም። ደግሞ ብላክ ያደረጋችሁት እነማን እንደሆናችሁ ይናገራል እኮ። እንዴ የአቢን ራሷ ብሎክ አድርጋችኋታል። ኧረ ካርሎስ ራሱ ብሎክ ነው። በስማም ምንድን ነው? ኧረ በስማም፣ ኧረ በስማም፣ ኧረ በስማም፣ ኧረ በስማም። እንዳሉ ጊፍተሮች የተቦልቀው የለ እንዴ? ማን ነው አንተ? ጊፍተሮቼ እንዳሉ እዚህ ውስጥ አስረዋቸዋል ለካ። ኧረ በስማም። ዘገየ ገብረ ጻዲቅም እዚህ ውስጥ አለ። ይህ ጆከር ነው ብሎክ ያደረገው። ጆከር ነው ብሎክ ያደረገው። ጆከር ነው ብሎክ ያደረገው። በስማ ካሁን በኋላ ሞዴሬተር አታገኙም እዚህ ቤት። ከሂዊ ውጭ ሞዴሬተር አልሰጥም። ከሂዊና ከተስላ ውጭ ሂዊ፣ ተስላ እና ጓልሰገን እዚህ ቤት ሞዴሬተር ለማግኘት የተማረ ዲግሪ ምናምን ያስፈልጋል። እሺ ታፕታፕ እያደረጋችሁ ነው። ጓል ነግቢ አንቺ ጓልማ ጠፋች። በእናትህ ጓል የለችም። አሁን በሌላ ነበረ ሂዊና በሚል አማርኛ አስገባኝ። አማርኛ የት አለ? እንጣ ተመልሽ። በስ አንድ ቁጥር ጽፍልሃል። እሺ እንዴ ፕሬዚደንት ማሜ ራሱ ተቦልቋል። አይገርማችሁም? ራስ ምታት የሆነ ነገር ጣል ጣል አድርግ። ቤቱን ባረከው። ካልባረክ አትወጣም፣ አትገባም። ባረክ። ቆሪን ቤቱን ባረኩት። እንዴ አምብላክ አድርጉ። ማንም ብሎክ አታርጉ። ሚዩት ማድረግ ነው በቃ። ካሁን በኋላ ሲሳደቡ ሚዩት አድርጓቸው። ቁጭ ላይ ያዳምጣል። ራስ ምታት የሆነ ኮፍያ ምናምን ነገር በጠስ አድርግ። ዝም ብሎ አይገባም ካሁን በኋላ ወንድሜ። እንዴ ንጉስ ቤት እኮ ነው። እኔ እኮ የትም ቦታ እየተንቀሳቀስኩኝ ትናለም። አላየም እንዴ ጫማዎቼ እንዳሉ እኮ አለቁብኝ እኮ በቃ። አሁን እንትን ያስፈልገኛል። አሚን ኦሮሞ እንዴ ዝም ብሎ አይገባም። ምን ይዘህ መጣ ወንድሜ? ምን ይዘህ መጣ? አሚን ኮፍያ ነገር የሆነ ነገር እስኪ ጣል አድርግ። ዝም ብሎ አይገባም በቃ።
ማነኝ? ሳቢ ማነኝ? እንዴ ቤቢ ላይን ከሰጠ አዚ አፖ ቤቢ ላይን ቱ ጌም ሞዴሬተር ጎይድ እንየዋ። ቤቢ ላይኑ ልቀቀው፣ ይሰጣል። እንዲያውም ቤቢ ላይን ከምሰጥ ሻርክ ስጠኝ፣ እንትን ውስጥ ግባና ሻርክ ስጠኝ። እንዴ እኛ ጊፍተሮችን በጣም ለጊፍተርማ ከምር ነው። ጊፍተር ይከበራል። ብራችሁን ነው ብታወጡት። ጊፍተር ይከበራል። ጊፍተር ይከበራል። እስኪ ሌትስ ጎ ጋይስ ፍራግሜንቴድ ሙሉ እስኪ ሙሉ አንድ ጋላክሲ አንድ ሻርክ እና አንድ 5 ዲጄ ሀት ነው የቀረው። ፍራግሜንቴ ሙሉልኝ እስኪ ሶሲ ፍራግሜንቴ ሙሉ እስኪ። ቅድም እነ ግማሽ ጊፍተሮችን ሞልተው ሄዱ። ፍራግመንት ማለት ንጉስ ይወዳብ የሚለውን ትነካላችሁ። ንጉስ ይወዳብ የሚለውን ስትነኩት እዛው ስትገቡ ለብል ለማድረግ ለቨል አፕ ለማድረግ አሚን። ዝም ብላ እናስገባም። ይቅርታ አድርግልኝ፣ የቤቱ ህግ ነው። የሆነ ነገር ሞሮር አለብህ ብራዘር። ህጉ 1000 ኮይን ነው እና ኢትዮጵያዊ ከሆናችሁ 100 ነው። ከኢትዮጵያ ውጭ ከሆናችሁ 1000 ነው። ዝም ብሎ አይገባም። ከአሁን በኋላ ይህ ቤት በጣም ተፈላጊ ቤት ነው። ስንት ፖለቲከኞች እኮ እየለመኑኝ እኮ ነው። ይወዳብ ቤትህን ክፈትልን። ኖ አልከፍትም አልኳቸው። ቶሎ በል እንግዲህ፣ ካለበል ወደ ሀሳባችን እንገባለን። የዛሬ ፎቶ ልከሽልኝ አንዴ ታፕታፕ እና ኮፒ ሊንክ አድርጉና ወደዚህ እንገባለን። ከዛ ኦኬ ሴጋውና አሁን እንተነትናለን ወደ የሴጋውና የነጭ ቅማል የሄለን ሳይኮሎጂ። ያው ሁሉንም በእንትን ስማቸው ነው የምንጠራ፣ የስራው ባህሪ ነው። ሴጋውና ነጭ ቅማል ዛሬ ያደረጉትን ግንኙነት በአደባባይ ነው። አንድ አልጋ የተኙብን። ዶጊ ስታይል ነው የሰረረችው፣ ዶሮ ስታይል ነው ሴጋውን ዛሬ የነጨችው ሄለን። ዶሮ ስታይል ፀጉሩን እየነጨች ነው ዛሬ የነጨችው። እና በዛ ጉዳይ ላይ እስኪ አንዳንድ ሀሳብ እንሰጣለን። በመጀመሪያ ምን ያህል ከሁለት ቀን በፊት ቤታየውን እያደነቀ ንግስት ነሽ አንቺ ቀንተውብሽ ነው በቃ አምሮብሻል ምናምን ሲላት የነበረ ሴት ልጅን በ24 ሰዓት ተገልብጦ እንደ ሴቶች ማለት ነው እንደ ሴቶች ሄለን ሳይኮሎጂ ቤት ተሯሩጠው ሞዴሱን ሳይቀይር ተሯሩጦ ገብቶ ሴጋው አንደኛ ክብር መሰጠት የለበትም። እንደዚህ በየቦታው እንደ ሴቶች ቢሄዱ ሴቶች ናቸው፣ ድጋፍ ያስፈልጋቸዋል። ኦኬ ወንድ ልጅ ነው ግን እንደዚህ የሚያደርግ ከሆነ ዛሬ ዮናስ ሴጋው ጾታን በደንብ አድርገን አሳውቀህና እናመሰግናለን። ዮኒሻ ሴጊሻ ሄለን ሳይኮሎጂ ደግሞ የወንድ ጾታ እንዳላት ዛሬ አይተናል። ሴጋውን በአደባባይ ያለ ጨንበል ነው የደፈረችው። ቁጭ አድርጋ እንደ እንቆራሪት አስቀምጣ ይሄ ደንቆሮ ለ20 ዓመት ሲሰዳደቡ የነበሩ ከ2 ቀን በፊት መጥፋት አለባት፣ አካውንቷ መዘጋት አለባት ሲል የነበረ ሰውዬ በዛ ጉዳይ ላይ ሀሳብ እንሰጣለን። ኦኬ አላየሁሽም ሽዊ እስካሁን ድረስ የላክሽ ነው ምንድን ነው? አላየሁም። እቴቴ የተባለው በምክንያት ነው። እቴቴ እንበላ አሁን ከሴጋ ወደ እቴቴ እንለውጠው። አንዴ ሁላችሁም የቡና ስኒ ሁላችሁም አንዴ። እሺ ብሎ የፈታሽ ነው ምንድን ናቸው? በዚህ ደረጃ ቦልቀናል እንዴ? ወይኔ ማቆም አለብን እኛ እንደዚህ የምንቦልቀው ነገር። አንዴ እስኪ ታፕታፕ አንዴ ታፕታፑን 200 ሺህ እናስገባው። አንዴ ታፕታፑን 200 ሺህ እናስገባው። እንቀጥለን እንሄድበታለን። እቴቴ እስኪ የትኛው ይሁን? ሴጋው እቴቴ በየትኛው እንሂድ?
እቴቴ እስኪ የሲኒ የቡና ስኒ አንዴ ሁላችሁም የቡና ስኒ ሁላችሁም አንዴ የቡና ስኒ እውነተኛ እቴቴን የምልት እኔ አተቴ ነው እኮ የምለው እቴቴ እሺ እቴቴ ሴጋው ቤታዮ በ24 ሰዓት እኔ እኮ ወንድ እኮ ነኝ ጀግና እኮ ነኝ ቤቴን ከፍቼ እኮ ነው እኔ በቃ ብቻዬን የምፋለመው አንተ ቤታዮን ፈርተህ ሄለን ሳይኮሎጂ እንደ ሴቶቹ ድጋፍ ሩጠ ሄለን ሳይኮሎጂ ቤት ሩጠ ትገባለህ እቴቴ ይህ ነገር በደንብ መኬድ አለበት ጋዝ በዚህ በደንብ የቡና ስኒ ሁላችሁም የቡና ስኒ እቴቴማ የቡና ስኒ ያድርጉላት ሴቶች እኮ ቢያደርጉ ሴት ናቸው ሄለን ጉቺ ቤታዩ የድሬዳዋ ልጆች ናቸው በቃ ቢገቡ ቄድሬ አርጌ ምናምን ብሎ ይጣሉ ሴቶች ቢጣሉ ነገም ይታረቃሉ እኔ በሴቶች መሀል አልገባም ነገ ጉቺና ማናት ማሚ ይታረቃሉ ቤታዩና ማሚ ሊታረቁ ይችላሉ አንገባም በመሀል በሴቶች መሀል ከእኔ ጋር ያላቸውን እንትን እንደምታዩ አሁን ጉቺን አልፌ ነው ዝም ብዬ በቃ እንጂ ጉቺ እኔ እንድትከፋብኝ አልፈልግም በጣም ታሳዝነኛለች ቤታዩም ታሳዝነኛለች ሲነኩኝ እነካቸዋለሁ እኔ ግን ሩቅ መንገድ መሄድ አልችልም ያመኛል አልችልም ከተወሰነ ጊዜ በኋላ አቆማለሁ እቴቴ ግን በ24 ሰዓት ዘለሽ ሄለን ሳይኮሎጂ ቤት የገባሽው ምን ለመስራት ነው ጥያቄ ይመለስልኝ እና በዚህ ጉዳይ ላይ እስኪ ዛሬ ያያችሁትን እቴቴ ሴጋው ነጭ ቅማል ቤት ውስጥ ገብቶ ገና ለገና ቤታዩ እኮ የመልስ ምት አልሰጠችም እኮ ፈርቶ እኮ ነው ሊያስፈራራት እኮ ነው በቃ ገብቶ ሰላም እንዴት ግርማ ሞቶላ ቁሪኝ የዚህ ቤት የለም ቶሎ በል ቤቱን ባረከው ግርማ ሞቶላ ቤቱን ባረከው ቁሪኝ እኔ ጉቻ ስለምዳኛለች ቤቱን ባረከው ዝም ብለህ ሰላም ብለኝ ይላል እንዴ ቁሪኝ አንፈልግም እኛ እዚህ ቤት ቁሪኛችሁን እንዳሰጡን ቤቱን ባረኩት እንጂ ቁሪኝ አንፈልግም እንዴ ትላለች ኮቺ እቴቴ ትፈለጊያለሽ እቴቴ አልቦለኩትም ሴጋው በፌክ አካውንት አትይኝ በትክክለኛው አካውንት ነው አትደበቅ ነው መደባበቅ ሴጋው አንቦልክም ካሁን በኋላ ማንንም በቃ በፌክ አካውንት እየመጣችሁ ስለምታዩን ምክንያቱም እኔ በፌክ አካውንት አላያችሁም እማያችሁ ከሆነ በራሴ አካውንት ገብቼ ነው የማያችሁ እማዳምጣችሁ ከሆነ በራሴ አካውንት ነው በፌክ አካውንት አላያችሁም እኔ ከምር ነው የምላችሁ በፌክ አካውንት አይደለም ገብቼ የማያችሁ በራሴ አካውንት ነው እኔ አይደለም የቦለኮ ግርማ ሞቶላ ሞዴሬተሮች ናቸው በቃ ቡናው በቃኝ ሴጋው እንዲህ ስታረጉበት እኮ ነው አብዶ ይሄደ እንደዚህ የቡና ስኒ ስታረጉበት እኮ ነው አይቶ ወዲያውን ወደ እንትን አሁን ታፕታፕ አድርጉ በጣም ትሰማላችሁ ማለት ነው አያችሁ አንተ የቤታዮ ተከታይ ነው እንዳቻላችሁ አለችው የቡና ነገር አድርጉላችኋለሁ እንዳላችሁ የቡና ነገር አድርጋችሁ አሁን ደግሞ ቀይሩ ታፕታፕ አድርጉሻው አሁን ወደዛ ምክር እንሰጣለን ወደ እቴቴ ሄለን ነጭ ቅማል ቤት ገብታ ያደረገችውን ነገር ምን እንበለው እቴቴ የሄለን ከዳሚ ሆነን ያልከው በእነሱ ቤትማ ፖለቲካ ሊሰሩ ነበረ ለማስፈራራት ነበር አሁን ፈርቶ አለኝ የቤታዮን ምት ፈርቶታል ሴጋው ቤታዮን ፈርቷታል የመልስ ምቷን ፈርቷት ተንቦቅቧል አሁን እየደወለላት ነው ቴክስ እያደረገለት ይታረቃሉ
አሁን አይድሌ አየኔ ነገር አሁን ይታረቃሉ። አሁን ይለምናታል። አሁን ጉቺ እባክሽን ቤታዮ ቤታ ረፊ ስልሽ ረፊ ነው በቃ ረፊ ጠላት ደስ ይለዋል። ረፊ በቃ ከዚህ በላይ እናትሽ አባቷን ጭራሽ ምን አስተረፈላት? አባቷን ምናምኗን ምን አስተረፈላት? ምን አስተረፈላት? በቃ አልኩኝ እኮ በቃ የቡናው እንትን በቃ የቡና ስኒ በቃ ጨርሻለሁ። አሁን ደግሞ ወደ እንትን አድርጉት። ምን እናድርግ አሁን? ከቡና ስኒ ወደ ምን እንሂድ? ኮሚሽነር መልስልኝ ጊፍቴን። የቤታዮ መልስ ምት ፈርቷል። ኮሚሽነር እና መልስልኝ ጊፍቴን መልስ። የቤታዮ መልስ ምት ፈርቶ ዮናስ ሴጋው ሩጦ ሄሌን ሳይኮሎጂ ነጭ ቅማል ቤት ገባ። አንተ ኮሚሽነር ቆይ ወንድ ነህ ብለን በአንተ ስንተማመን አንበሳ ልናወርድ ስንል ዘግተህ ትወጣለህ። ሁለተኛ ጌም ላይ እኮ ልለቅ ነበር ታውቃለህ። አልጠብቄ ነበር እንዴ አላየኝም። ኮፍያ እየሰጠው እኮ 1000 ያስገባው እኔ ነኝ። ልለቅልህ ስል ታውቃለህ። ልክ ስትወጣ አንበሳው ግን አልመጣም፣ ተከትሎ አልመጣም። ከምን ነው ኮሚሽነር? አንበሳውን ለቅቄዋለሁ እኮ ዘጋው። ማን ላይ ስታቃረገ ማንጋ ስትዘጋው ሌላ ሰው ቤት እኮ ነው የገባው። አንተ ጋር መጥቷል። አምና ጆክን ጋይስ ልክ አንበሳ ስለቅ እሱ ቤቱን ዘጋው። ቤቱን ስትዘጋው ሌላ ሰው ጋር ነው የሄደው። ደርሷል። ኦኬ ደርሷል። ኔክስት ታይም ግን እንደዚህ አንተ እንደዚህ ምን እንዴ ዘግተህ ትሄዳለህ? ከምር ተሰማርልህ? ከምር ተሰምቶሻለኝ? እንዲህ ተሰምቶሻል ኮሚሽነር? ይህ ነገር እኮ መጥፎ እኮ ነው ኮሚሽነር። እኔ እኮ በጌም እኮ ነው የተጣሉኝ ብዙዎች። በጌም እኮ ነው የተጣሉኝ ታውቃለህ። ይህ ጌም እኮ ታውቃለህ ሰውን ያሳብዳል እኮ እንዴ። እውነቴን ነው። እኔ በጌም ብዙ ሰው ሲመሸነፍ አወድም እንትን ነው መጥፎ ነው። እሺ ኮሚሽነር ዛሬ ፕሮግራማችን እቴቴ ከ2 ቀን በፊት ቤታዮን እያደነቀ ቤታዮን እያመሰገነ ቤታዮ አምሮብሻል፣ ቀንተውብሽ ነው። እኔ ግን ስትጣሉ ቀንተው ስትዋደዱ ተቀንተውባት ነው። እና አንተ አሁን ቀንተህባት ነው እንዲህ የምታዋርዳት። በነገራችሁ ላይ አሁን ቤታዮን ሲሳደብ ከ400 ሰው 2000 ሰው ይገባለታል። ታውቃላችኋል። አሁን ቤታዮን ሲሳደብ ዮናስ ሴጋው አሁን የሚያየው ሰው ጠፍቷል። ማንም እያየው አይደለም። ዮናስም ስቱፒድ አይደለም። አሁን ዋች ቤታዮን ሲራገጥ ከ400 ሰው 1900 ሰው ነው የገባለት። ጠሮበታል። ለምን? ኤርትራውያኖች እየዘመቱበት ነው። ኤርትራዎች እየተሳደበ ነው። ኦርቶዶክስ ተዋህዶን እያዋረደ ነው። ጴንጤዎች ደግሞ ታውቃላችሁ ሴጋውን በወር አንዴ ነው የሚመጡለት። እነ ኤርሚያስ እነ ምናምን የራሳቸው ፕሮግራም አላቸው። ከሱ ደደብ ጋር መቀመጥ አይችሉም። ሴጋው እኮ ስለ ጴንጤ እኮ ሲናገሩ እኮ እሱ እኮ አያወራም። ገብተው የሚያወሩት እነ ኤርሚያስ ናቸው። ገብተው የሚያወሩት ሌሎች ናቸው። እሱ ደደብ ነው። ሴጋው ደደብ ነህ። ቤትህን ከፍተህ አንተ ስታስተምር 400 ሰው ብቻ ነው የሚያይ። አሁን ግን አየህ እኔ ስድብ አቁሜያለሁ። እኔ በቃ ወንጌል ነው የምሰብከው። ወንጌል አታውቅም፣ ስድብ ነው የምታውቀው። ሴጋው ስግጥ ፍንጥጥ ነህ አንተ። ስግጥ ፍንጥጥ ወሬ ማመላለስ፣ ሀሜት ማመላለስ እኔ አልችልበትም። በወሬ ትበልጠኛለህ። አልችልበትም። እኔ ወሬ ማመላለስ እየነገርኩ ነው። እንዳትቦልቀኝ። እኔ አልቦልቀህም ከአሁን በኋላ። በፌክ አካውንት እየመጣ አታዳምጠኝ። የምናገረውን ነገር ሁሉ ነው በሄድክበት ደግሞ ስለ ነው የምታወራው። ሴጋው
ይቅርታ እኮ ጠይቀ ነበር። በቃ ይቅርታ ጠይቅ ያለው ምን ይላለኝ? እኔ አልሳደብ። ትናንትና ኩላሊት አልባ እያልክ የተሳደብክ አይደል እንዴ? ቤታዮን እየሰደብካት አይደል? አሁን ኤርትራውያኖች እየሰደብካቸው አይደል እንዴ? ኦርቶዶክስ ተዋሕዶ ስትሳደባለህ የምትሉ መች ማንተ አድንም እንዴ? አይድንም ይህ ሰውዬ እንዴ? መቼ ነው የሚበነጥጠው? መቼ ነው እንደ ሌሎች ጴንጤ የምትሆነው? ስግጥ ፍንጥጥ ብለናል። አንተ ከአሁን በኋላ ስግጥ ፍንጥጥ በሉት። አንደኛው ስግጥ ፍምስ ብሎ የለ ሴጋው ደግሞ ስግጥ ፍንጥጥ። አንበሳ እኮ ነው ያወረደችልህ። ቤታዮ መጣል። አንተ አንበሳ ነው ያወረደችልህ። ነግሬያታለሁ፣ አትሰማኝም እሷ። ቤታዮ እኔ ስነግራት የሆነን እንትን ይመስላታል። ለምን ከሱ ጋር ሪሌሽንሺፓቸው ሎንግ ታይም ነው። የሴት አይነት ጓደኝነት ነው ያላቸው። ስ ሃርድ ገባችሁ? ከቤታዮ እኔ ታውቃላችሁ፣ እኔ ጋር ሰዎች ጋር እንትን አላወራም። እንደዚህ ስለ ሴክስ ስለ ምናምን አላወራም። ታውቁኛላችሁ። እዚህ ጋር ከሴቶች ጋር እኔ ምንም አይነት አማልዬም አላውቅም። እኔ ቤት ሲገቡ ማውራትም ያከብራሉ። ቤታዮ እዚህ ቤት ስትመጣ ወይም ሌሎች ሲመጡ እዚህ ጋር አልወድም። እንደዚህ አይነት ነገር አልወድም። ያውቃሉ። እነ ቤታዮ ወጥቶ ዮዳብ ሴትን ሲያማልል አንድ ቀን ብለው አያውቁም። ስለኔ ሚስቴን በጣም ነው የማከብረው። ሴት ልጆችን በጣም ነው የማከብረው። ሴት ልጅን እኔ እንደዚህ በሌላ ነገር አላያቸውም። ሴጋው አንተ ግን እርኩስ እርጉም ነህ። ነግሬሻለሁ ቤታዮ፣ እርኩስ እርጉም ነው። ቢችል ህይወትሽን ያጠፋዋል። ሊያሸውን ህይወቷን ለማጥፋት ምን ያህል ርቀት መንገድ እንደሄደ አይታችኋል። ሰውየው እብድ ነው፣ በሽተኛ ነው፣ አይመለስም። ስግጥ ፍንጥጥ ነው፣ አይመለስም። ውስጡ ክፋት የተሞላ ነው። ረሃብተኛ ነው፣ ረሃብተኛ ነው። ሴጋውን ያመነ ጉም የዘገነ እቴቴ this is his profession። ነገርኳችሁ እኮ በሙዚቃ አንዴ የአማራ አንዴ የኦሮሞ አንዴ የአገው እያረገው የጨለለው አረማን ነው። አንዴ ጴንጤ አንዴ ሙስሊም አንዴ ኦርቶዶክስ እንደ እስስት ተለዋውጦ እውቅና አግኝቶ ህዝቡን አባልቶ በእናትና ልጁ ፀጉርን አስተክሎ ዘመናዊ ለማኝ መባረር አለበት፣ መቀጥቀጥ አለበት እስኪጠፋ በሮ። አካውንት ብታሰጉበት ለምን መሰላችሁ? this is his identity ነው። የሴጋው አይደንቲቲ፣ የጂጂኪያ አይደንቲቲያቸው ነው። ሌሎቻችሁ መማር አለባችሁ። ስታፔት እነ መማር አለባቸው ናቸው። ይህን ሰውዬ እንዳይወድቅ የሚያደርጉት እነማን? ሀቢባ በባለፈው አላያችኋትም? እሱ ቤት ገብታ ቢካዝ ሁላችሁም በራሳችሁ መቆም አለባችሁ። አንደኛውን ለማጥቃት አንደኛው ጋር አትሂዱ። በቃ ሴጋው ጂጂኪያ በቃ የተወሰኑ ሰዎች የማይረቡ ባለጌዎች ጋር ተወጦች አሉ። 4 ነጥብ። እኔ ነው ወለ ይታረቃሉ። አሁንም ይታረቃሉ። ቢካዝ 5 ጊዜ ተጣልተዋል፣ 5 ጊዜ ይታረቃሉ። ለምን? አለስ ቤታዮ ማንነቷን ካለወጠች። ቢካዝ ይኸውላችሁ የሚያስተላልፉት መልእክት ፕሮግራም the same ስለሆነ they need each other። ጋስብ ነው፣ ሰውን ማሸማቀቅ ነው። ሰውን ኦኬ፣ አሁን ሀቅ ነጋ። ኦኬ ቤታዮ ሰው መናገር አቁሚና ፕሮግራምሽ ምንድን ነው? በቃ ፕሮግራምሽ ምንድን ነው? ሊያሸውን ተይ፣ ከሰው ጋር መጣላት አቁሚ። እስኪ በቃ አትመልሽ እና የራስሽን ፕሮግራም ኮንቴንት ምንድን ነው? ወርጆ ኮንቴንትሽ ምንድን ነው? አም ሲሪየስ ላይክ ይሄ ለጅትመት ጥያቄ ነው። እንደ እንትን አትዩ። እንደ ኮንቴንቷ ምንድን ነው? ሜካፕ ነው? ሜካፕ አርቲስት ነሽ? ምንድን ነው? አም ሲሪየስ ላይክ ሲሪየስ ነው የምላችሁ፣ እየቀለድኩ አይደለም። ይህን የምጠይቀውን ጥያቄ በፍቅር መልሱልኝ። እውነቴን ነው። አሁን እንትን እያልኩኛል። ቤታዮ
ከኤልሻዳይ ጋር መመላለስ፣ ከሴጓ ጋር መመላለስ፣ ከጂጂ ጋር መመላለስ። ድሮ ትግሬ መሳደብ፣ ኦሮሞ መሳደብ ነበር አይደል? ኦኬ አሁን ወርዥ ፕሮግራም ዩቱብ ላይ ገብተሽ ምንድን ነው ማስተላለፍ የምትችል? አማያስክ ኖ ሲሪየስሊ ነው። አትናደዱ። ምንድን ነው ፕሮግራም? ምንድን ነው እንትንሽ? ምንድን ቤታዮ ጨዋታ ትችላለች። ወካነ ጨዋታ ኦኬ። ቤታዮ ጨዋታ ትችላለች። ወካነ ጨዋታ ምንድን ነው ጨዋታዋ? ደግሞ ኮሜዲየን ነኝ ትያለሽ። እኔ ኮሜዲየን ነኝ ስለ አይደለሽም። ሰውን አስቃለሁ። እኔ የምታስቂው ምን አድርገሽ? ምን አድርጋ? ምንድን ነው ኮሜዲያ ነው? የእሷ ኮሜዲ ምንድን ነው? ጋይሰም ሲሪየስ ላይክ ነገሩኝ እስኪ። እና አንድ ሰው ይገባና እስኪ የቤታየውን የኮሜዲ እስኪ አንድ ሰው መጥቶ እዚህ ጋር የእሷን ኮሜዲ እስኪ አንድ ሰው ይበልልን። ሴክሹላይዝ ማድረግ ነው፣ ቂጥ መበጥበጥ ነው፣ ሀሜት፣ ጥንቁልና። ምናልባት እየጠላኋት አይደለም፣ እግዚአብሔርን ይቅርታ አድርጉልኝ። እኔ ያየሁት ነው። ምናልባት ሊኖራት እኮ ይችላል ታለንት እኮ የሆነ የተደበቀ ታለንት ይኖራል። ምናልባት አንዳንዱ ሰው ታለንት እያለው ማለት ነው። ምናልባት ሰው የሚወደው ነገር ይህ ነው ብለው ሊሆን ይችላል። ግን እኔ ስላልተረዳሁኝ አሁን ቤታዮ ታስቃለች ብትሉኝ እኔ እግዚአብሔር ነው የምላችሁ። እግዚአብሔር አስቃኝ አታውቅም። የሚያስቅ ነገር አይቻላቅም። ምናልባት እኔ ሴክሹላይዝ የሆነ ኮሜዲ ስለማልወድ ይሆናል። አሮ ላይክ ሴክሹላይዝ የሆነ ኮሜዲ። ጥንቁልና አልወድም፣ ሀሜት አልወድም። ከላይ እንደዚህ ቆይ ውዶቼ ማሮቼ የሆነ ነገር ልንገራችሁ እንደዚህ አልወድም። እኔ በቃ ሴክሹላይዝ የሆነ ሀሜት የሆነ ጥንቁልና የሆነ ኮሜዲ አልወድም። አምናስተይን ቆይ እኔ አሁን ይቅርታ አድርጉልኝ ጋይስ። ኦራይት ከ8 ወር በፊት ቤታዮን የምናውቃት በስድብ ነው። ማጫወት ይችላሉ፣ አጫወትላችሁ። አሁን ደግሞ ያላትን ማጫወት በየቦታው ሪኮርድ ተደርጎ ተቀምጧል። በየቦታው ሪኮርድ ተደርጎ የተቀመጠውን። ስለዚህ ቤታዮ ኮንቴንት ካለሽ በቃ አትመላለሽ፣ ከሴጋው ጋር አትመላለሽ፣ አትጣይ። አሁን ለሴጋው አትመልሽለት፣ አትጣይ። በቃ ለማንም አትመልሽና በራስሽ መንገድ እንጂ እስኪ የራስሽን ኮንቴንት ይወዱኛል ሰው ሁሉ የሚከተልሽ ፖለቲካ ውስጥ አትግቢ። እስኪ አምና እየነገርኩሽ አይደለም፣ ምክር እየሰጠሁሽ አይደለም። አምሴን ኮሜዲያን ነኝ፣ ማሳቅ እችላለሁ፣ ሰውን ማሳቅ እችላለሁ፣ ማጫወት እችላለሁ ካልሽ አሳይኝ፣ በቃ አሳይኝ። ለምን መሰለሽ? ለምን ያደርግልሻል? አሁን ሴጋው አንቺን ሰደበሽ፣ 400 ሰው ብቻ ነው የሚያየው አይደል? ከአንቺ ጋር ተጣላ፣ አንቺ 5000 ሰው ነው የሚያይሽ። ፖለቲከኛ አይደለሁም ብለሻል። ሁለተኛ ፖለቲካ ውስጥ የለሽበትም፣ እንዳትገቢ። የለችም። ኦኬ ፖለቲከኛ አይደለችም፣ አክቲቪስት አይደለችም፣ ምንም አክቲቪዝም የለችበትም። ኦኬ ሴክሹላይዝ እንትን የምታደርጊው እሱም እኮ የሚያደርጉ ሰዎች እሱም ከሆነ በቃ በሱ ቀጥይ። እኔ እንደ ወንድም ልምከርሽ፣ ጥሩ አይደለም ግን ያ እሱ ሴክስ ያ ሴክሹላይዝ የምታደርጊው ነገር ነው። ብዙ ሰው እንዲህ የሚያደርግ አለ። ቤታዮ እግርሽን ከፍተሽ ወንበር ላይ ሆነሽ እንዲህ ስለምታደርግላቸው ሴክሹላይዝ ታደርጊ ያ ነገር ነው አለ። ብዙ ሰው እንዲህ እንዲያዳምጥሽ የሚያደርገው። አር ዩ ሃፒ ዊዝ ዳት? ደስተኛ ነሽ? ላይክ ሪሊ ደስተኛ ነሽ በዛ ነገር? ትኮሪበታለሽ? መንፈስሽን እንትን አይለው? መንፈስሽን ያረብሸው? ቦይፍሬንድሽ ምንም አይልም? ዴቪድ ምንም አይመስለውም? አንቺ እዚህ ጋር ቁጭ ብለሽ ስለ ሴክሽን ስታወሪ ምናምን ምንም በቃ ጀጅ እያረኩሽ አይደለም። ሊያሸው ፕሮግራሟ ሀሜት ነው። በቃ ዳስ የሊያሸው ሀሜት አርቲስቶችን እንትን ማለት ዳስ በቃ ዊ ኖው ሄር ፎር ዳት። እዛ ወጪ ዋነ ቢቤታዩ ኤልሻዳይ በሰውነቷ ነው የምትነግደው። ኤልሻዳይ በሰውነቷ ነው የምትነግደው። በቃ ሰውነቷን ነው የምትነግደው። ወፍራም ናት ኤልሻዳይ። አሮን ኢቨን ላይክ እንትን አይደለችም። ላይክ አም ሲሪየስ። ይህን የሚያል ግድግዳ የሚያል የላም ጡት የሚመስል ይዛ ላይ አሮን ነው ዋይ ቢለቀቅ እኮ ታውቃላችሁ፣ ጉልበቷ ላይ ይመ የኤልሻዳይ ጡት ቢለቀቅ በእርግጥ እኔ በእንትን አይቼዋለሁ። ጉልበቷን እኮ ነው የሚያል
በቢጎድን ጠቅልላ ነው የምተኛው ማታ ማታ። አሮና እኔ ይቅርታ አድርጉልኝ፣ ኤልሻዳይ ለእኔ ቅላት ቁንጅና አይደለም። ወፍራም ናት፣ ፊቷ ዝፍዝፍ ነው። አም ሲሪየስ። አሁን ኤልሻዳይ መክሳት አለብሽ። ሞዴል እንኳን ብዬ እንዳላሽ ሞዴል ወዴል ነሽ። ኖ ለእኔ ኤልሻዳይ ቆንጆ አይደለችም። ፊልተር እና ቀላት ቁንጅና አይደለም፣ ፊልተር ምናምን ነው። ያለ ፊልተር እኔ ግንባሯ እዚህ ጋ ነው፣ እንዲህ ነው፣ እዚህ ጋ ነው ፀጉሯ የሚጀምረው። እግዚአብሔርን እኔ እንትን ለማለት አይደለም። ለኤልሻዳይ ሴት ኦርደር ትደረጋለች፣ በቃ ትሰራለች፣ መብቷ ነው። ሰውነቷን ነው እንትን የምትለው። ግማሽ ኦሮሞ ግማሽ እንትን ናት። ያው የብልጽግና ካሬ ናት ኤልሻዳይ ማለት ነው። ቤታዩ እንደ ኤልሻዳይ መሆን ነው የምትፈልጊው? ኦርደር መደረግ ነው የምትፈልጊው? ኤልሻዳይ እንደ ኤልሻዳይ ኦርደር መደረግ ነው የምትፈልጊው? የኤልሻዳይ አይነት ኮንቴንት ነው የምትፈልጊው? የማንም ሽማግሌ መጫወቻ ናት ኤልሻዳይ። ሺ ሃዝ ኖ አቢሊቲ ኖ ታለንት ናቲንግ። ልብስ እየቃይ ወፈፌ ናት፣ ወፈፌ ናት ኤልሻዳይ። ገንፎ ፊት ግን ለምንድን ነው ማናገራት? ብዙ እኔ በጣም አትማርከኝም። በጣም ከሚደብሩኝ ሶሻል ሚዲያ አንደኛው ኤልሻዳይ ነው። ትደብረኛለች ሳያት ራሷ ኤልሻዳይ ትሰቀጥተኛለች ሳያት። የሆነ እጅ የሚል ገንፎ ነው የምትመስለኝ ሳያት። እግዚአብሔር ነው የምላችሁ። እጅ በቃ እጅ ነው ሳያት ኤልሻዳይ እጅ የምትል በቃ ምናምን በጣም ነው የምታስጠላው። ለእኔ ነው የምላችሁ። እኔ ቁንጅናን እኔ የምመጥንበት ያው ታውቃላችሁ፣ ቁንጅና ያለ ፊልተር እንይሽ ኤልሻዳይ ያለ ፊልተር ግቢ፣ ያለ ሜካፕ ግቢ። እኔ በባል አንተና ሳይጣ ልካልኛለች ሮማን። እኔ ልለጥፈው ልፖስተው ሮማን የላከች የሰጠችን ልለጥፈው ኤልሻዳይ ምን እንደምትመስል ያለ ሜካፕ ያለ ሂውመን ሄር ምን እንደምትመስል እማለካት ለምን እንደሆነ ታውቃላችሁ? ኤልሻዳይን ብሔር ውስጥ ለማትደበቅ ያው አንዳንዴ በጎጃም ውስጥ ትደበቃለች፣ ይቅርታ ጎጥ ውስጥ ትደበቃለች። ኦሮሞ ነሽ፣ ጎጃሜ አትበይ፣ ግማሽ ኦሮሞ ነሽ። ቤታዮ እንደ ኤልሻዳይ መሆን ነው የምትፈልጊው? ሊያ ሾውን ለምን ነው የማንናገራት? ቢኮዝ ሊያ ሾው ብሔርን ሃይማኖትን አታንቋሽሽም። ሌላ ነገር ግን ብዙም አልስማማ ምን ያው በሀሜቷ በምናምኗ ግን ያው ቁጭ በን ያላያትም ብዙ ጊዜ ተሰማሚ ነው ላርገው I was in the middle of letter. What's up? Oh, sorry. I interrupted you, huh? Yeah. Yeah, mute, so that they don't need to know. Ani tap parbushi. My question to you. እንዴ አሁን ያው የሴጋው ሄለን ቤት ገብቶ እንደነ እንትና No, I don't believe it. እግዚአብሔር እንደነ ጉቺ No. It did not happen. እንደነ ጉቺ ሄለን እቺ ነጭ ቅባል የሚሏት Who's that? ሄለን ሳይኮሎጂ አንዲት አለች። ሄለን ሳይኮሎጂ የምትባል She's clever. ተጫወተችበት። ዛሬ ብታይ ተጫወተችበት። እና ትንሽ እዛ ጋር ፕሮግራም እየሰጠን ነው እና እኔ ምን እያልኩ ነው? ምክር እየሰጠው ነው ለቤት ታየው። በባለፈው ምክር ስሰጣት ነው ተጣልታ እየወዳ ሴጋው ይሻለኛል ምናምን። እኔ አያገባኝም ግን ምክር ልስጣት በቃ። አሁን አትመልስ፣ ለማንም አትመልስ። It's a never-ending saga. Never-ending saga. ኖ አትመልስ። ላይክ ልዝም አሁን እሷ ስትመልስ ሴጋው ተመልሶ ሰው ያይለታል፣ ይሸክልባታል። ሰውየው አደገኛ ነው ታውቂያለሽ። ላስ እንዴ አስቸዋት እኮ። I thought you stopped all that, huh?
እንዴ ስግጥ ፍንጥጥ እኮ ነው። አታውቂም እንዴ? ስግጥ ፍንጥጥ ብያለሁ። ስግጥ ፓስተር ነኝ እኔ። ከአሁን በኋላ መሳደብ አልፈልግም እኔ አቁሜያለሁ። ሎንግ ታይም ጎ ሎንግ ታይም ጎ። ነገ በህይወት ቀይራ አታውቅም። አሁንም የተሳደብክ ነው። እኔ ስሰር እኔ ሁሌ የሚሰድበኝ እኔ እኮ አልፈነጠጥኩም። ሴጋው እኔ አልፈነጠጥኩም። ረግጠሃለሁ። እድሜ ልክ እንደምረግጠህ አንድ ነገር እኔ ላይፍ ኮንትራክት ነው የወሰድኩት። ላይፍ ታይም ኮንትራክት ነው የወሰድነው። ሴጋው እኔ በቃ ዘላለም ነው የምረግጥ። በአደባባይ ወጣ ድንጋይ ተሸክመ እዮዳብ የዋሸውብህ በጣም ይቅርታ እንዲህ ምን የበደልኩ በደል ካላልከኝ ብያለሁ። አልምርህም። እግዚአብሔር ቢምር እኔ አልምርህም። ራሱ አሁን ገነት ራሱ ባይ አትገባም እንጂ እውነቴን ነው የምልህ። በሳምንት እየመጣው ገሃነብ ረግጠሃለሁ። በሳምንት አንዴ እየመጣው ቢኮዝ ውሸታም ነህ፣ ባለጌ ሰው ነህ። እኔ ልጆችን ተናግሬ አላውቅም። ማያንና አማኑኤልን ተናግሬያቸው አላውቅም። በጣም እወዳቸዋለሁ ልጆችን። እግዚአብሔር በጣም ደስ የሚሉ ልጆች ነው ያሉ። አንድ ቀን ሚስትህን ተናግሬያት አላውቅም። ሚስትህን አንድን ቀን ተናግሬያት አላውቅም። አንድ ቀን። አንተ ግን ክፉ ነህ። ሴጋው ግን ክፉ ነህ። ስለምትፈራኝ ትፈራኛለህ። ውሸታም ትፈራኛለህ። ፍራኦል ቴቻን ተሸክመ ሲያትል ድረስ መጠ ሞክረሃል። በቃ ግን እንዴት እንደሄድክ አይተኸዋል። እንደባደብ ምናምን ትላለህ። ትፈልጋለህ ግን ሴጋው እንደው ብቀጥረህ ግን ትመጣለህ፣ ትገኛለህ። በኋላ ግን ቅዘንህ ማን ነው የሚጠርገው? ማፊ ጥሬ ስጋ እንደዛ ያደረገ እኔማ በአየር ላይ ወይኔ ሴጋው ወይኔ ጎንደሬን አታውቅም። ስማ ወይ እንዲህ ስለው ቆይ ፀጉሬ እንዳለቀ አይለ ቆይ በእናትህ እንዴ ብዙ ብር ያወጣሁበት ቆይ ፊቴንም እንዳነቃ ቆይ ማዲያቴን ቆይ እዚህ ጋር እንዳነቃ እዚህ ጋር እንዲህ ስትለው ሆዴ እንዳትነቃ ሰርጀሪ አድርጌያለሁ። ምና ታዲያ እንሰዳደብ ነው የሚለኝ። እንዲህ ቆሞ እኮ ሊሰዳደብ እኮ ነው እንጂ ሊደባደብ አይደለም። አላያችሁም እንዴ? ማፊጥሬ ብሎ ማፊጥሬ እዚህ ጋር አፍንጫም ቂጥም ተወትፈው የወጣ ታፕታፕ ኮፒ ሊንክ አድርጉ። እሺ እንግባ። አሁን ምንድን ነው ኮፒ ሊንኩ ከ5900 እኔ ከራሴ ካረኩታል አላለፍም። የሆነ ሴጋው ንጉስ እየወዳብ ነኝ እኔ። ሴጋው እንዳትቦልኩት። ሴጋው እኮ በእኔ ፊት እኮ መቆም ይፈራኛል እኮ ታውቃላችኋል። ይፈራኛል እኮ በጣም እኮ ነው የሚፈራኝ። በጣም እኮ ነው የሚፈራኝ። በጣም ካልፈራችሁ በቪዲዮ ግቡና እኔ ጋር ቁጭ ብላችሁ እስኪ ማን እንደሚናደድ እንይ፣ ማን እንደሚበሳጭ እንይ። እስኪ ማን ሚስት እንደሚሳደብ ቶሎ፣ ማን ወደ ልጆች እንደሚሄድ እስኪ እንይ። አትችሉም እኮ በጣም እንደማትችሉ ወዲያውን እናት መሳደብ፣ ወዲያውን ሚስት መሳደብ፣ ወዲያውን ልጆች መሳደብ። ቢከስ አትችሉማ፣ አትችሉም። ፈሪዎች ናችሁ። እኔ የሴጋውን ምስት አንድ ቀን ሳድቤ አላውቅም። ልጆቹን አንድ ቀን ሁል የሚስቱን የምሰራበትን አውቃለሁ። ፎቶ አለኝ፣ ምን እንደምታደርግ አውቃለሁ። ሴጋ ሁሉ ኢንፎርሜሽን አለኝ። አንድ ቀን ምክንያቱም አዶን ብሊቭ እንዳካነስታ እዚህ ጋር ሶሻል ሚዲያ ላይ ሀሳብ እንደምቃወሙ ሀሳባችሁን እንደምቃወሙ የቤታየውን እራሷ የለጠፈችውን ፎቶ ነው ያመጣሁት እንጂ በውስጥ የተላከልኝን ታውቃለች ደግሞ በደንብ። ግን ያን ለምን አደርጋለሁ? ባደው ያን ነገር ልንገራችሁ። ጠላቶቻችሁ ጓደኞቻችሁ ናቸው። ጠላቶቻችሁ የገዛ ጓደኞቻችሁ ናቸው። ስለ እኔ ኢንፎርሜሽን መላክ የሚችሉ 3 ሰዎች ናቸው። እዚህ ሲያትል ዋሽንግተን የሚያውቁኝ 3 ሴቶች ናቸው። ትላልቅ ሰዎች ናቸው። ከነሱ ውጭ ሊወጣ አይችልም። ኤኒቲንግ ሶሻል ሚዲያ ላይ ያላችሁ ግለሰቦች ጠላቶቻችሁ አይደለም። የእናንተን ኢንፎርሜሽን የእናንተን ማንነት አሳልፈው የሚያጋልጡ ለሴጋው የሰጠ አይ ጌረንትዩ የቤታየው ጓደኛ ናት። አምና ያሳየቻት ጓደኛዋ ስለማንም ጓደኞቻችሁ በጣም
ታማኝ እንዳልሆናችሁ እኮ ያሳያል አይደል እንዴ? ታማኝ እንዳልሆናችሁ እኮ ያሳያል። ቤታዮና ዮናስ ሴጋ ጓደኛ ነበር። ቤታያና ኦርደር ጓደኛ ነበር። ቤታዮና ማሜ ጓደኛ ነበር። ቤታዮና ማናት ሊያሾ ጓደኛ ነበሩ። ሲጣሉ ደግሞ ቤታዮና ኪዱ ጓደኛ ነበሩ። እንግዲህ ቤታዮ ከማሜ ጋር ተጣልተሻል፣ ከኤልሻዳይ ጋር ተጣልተሻል፣ ከኪዱ ጋር ተጣልተሻል፣ ከዮናስ ጋር ተጣልተሻል፣ ከጂጂ ኪያ ጋር ተጣልተሻል። ሴጋው ያልተጣላ ከማን ጋር ነው? ሴጋው ያልተጣላው ሰው አለ? ሴጋው ከሮማን ጋር፣ ከቴዲ አዋሳ ጋር፣ ከተሙ ጋር፣ ከሞጣ ጋር፣ ከጆከር ጋር፣ ከኔ ጋር፣ ከቤታዮ ጋር 5 ጊዜ፣ ከዮኒ ቶራንቶ ጋር፣ ከፍራኦል ጋር፣ ከመንሱር ጋር፣ ከራስ ጋር። ሴጋው ከራሱ ጋር ሁሉ ተጣልቷል። ከፈሱ ጋር የተጣላ ነው። እኔ የሚገርመኝ 5 ዙር የተጣሉ ሰዎች አሉ። 5 ዙር የተጣረቋሉ። ዮኒ ቶራንቶ ምን እሺ ነው? ይህ ነገር መቆም አለበት። የሆነ ካፕ እንስተው፣ ልምት መኖር አለበት። የመታረቅ እውነቴን ነው። ሶሻል ሚዲያ ላይ የመታረቅና የመጣላት ልምት መኖር አለበት። 3 እናድርገው። ከ3 በላይ መጣላት መታረቅ በቃ ዘላለማዊ አካውንታቸው መዘጋት አለባቸው። ምን ትላላችሁ? ምን ትላላችሁ ጋይስ? ሶሻል ሚዲያ ላይ ማክሲመም 3 ጊዜ ብቻ ነው። ምን ያንኛው አካውንት አላየሁትም። እሺ ምን ትላላችሁ ጋይስ? ልምት ያስፈልጋል። አሁን እኔና ቤታዮ አንዴ የተጣላ ነው። ዮዳብ አንዴ ቆይ አንዴ እስኪ ዮዳብን እንዴት እንደሚፈራው እናሳያቸው። ከተዘጋው ዶሴ እናሳያችሁ እስኪ። ኢትዮጵያ ኤርትራውያን ማን ነው ስንቴ ነው የተሰደቡት በዚህ ሰውዬና ተመልሰው ስንቴ ነው ሄዱት? በዛ ሰዓት ደግሞ ማን ነው የቆመላቸው የሚለውን በመረጃ በማስረጃ የዛሬ ስንት ዓመት መሰላችሁ? ዮዳቢያ ቃላመት እዩዋቸው። ዮዳብ እናስብ አለን የሚያስቆኝ ነገሮች ማለት ነው። አንዳንዶች ታፕታፕ አድርጉ። ያው እውቀት አልባ ምናምን ስለሆኑ አትፍረዱባቸው። የምነግራችሁ ለኢሳያስ አፈወርቂ ቡችሎች የምነግረው ምንድን ነው፣ ዮኒ ማኛ አንድ ነገር ቢሆን እስከ 1 ሚሊዮን የሚደርስ ኤርትራዊ ኢትዮጵያ እንዳለ ታውቃለህ መቼም። ስለዚህ ኢትዮጵያ በጣም የሚወደኝ በጣም ብዙ ሰው አለ። ስለዚህ አንድ ሰው የምትገብሩትን ነፍስ ማስተዋል ያስፈልጋል ብዬ አስባለሁ። እና ቆሞ ብላችሁ ታስቡ ጥሩ ነው። ሀሳብን በሀሳብ ሞግትን ኤሊታ ግን እሞክራለሁ ለምትለኝ እኔም አለው። ግን ምናልባት ተዘጋው ዶሴ መስዋዕት ብሆን ሙሉ ኢትዮጵያዊ ከኔ ጋር ስፋለ መስዋዕት ብሆን አለ። ስለዚህ ብትጠነቀቁ ጥሩ ነው ብዬ ለመንገር ፈልጌ ነው። እንዴት ነው የሚደረገው? እስኪ በትልቁ የቱ ጋር ነው የሚደረገው? 1 ሚሊዮን የሚሆን ኤርትራውያን ኢትዮጵያ ነው። እኔ ወንጀል የሚሰሩ ኢትዮጵያውያን አሁንም 1 million Eritreans. I want you to understand. If anything happens to me because of the situation, right? Hold on. Let me. This is bullshit. Somebody else. You just keep in trouble. No, hold on. Myself, there's a video. I said it. I would tell him. Hold on. Can I translate? But at least I will tell him right now. At least Minden. I'm just gonna translate. Okay. Listen. Okay. So he said to all Isaiah's dogs. If anything happened to me, Isaiah's dogs will live to America because for them to attack him, right? Listen. It said there are over 1 million Eritreans.
the corporate word over here is Eritreans who live in Ethiopia. So there's what? Okay. If anything happened to me, if you, Isaiah's dogs, do anything to me, there's over 1 million Eritreans live in Ethiopia. Okay, what's going to happen to them? In Ethiopia, I have a lot of people that who loves me. He's very like conceited a little bit, but okay. Furthermore, because of one life, I want you guys to understand the many lives that you're going to be sacrificing. So he's talking about the million people who live in Ethiopia. If anything happens, if Isaiah's dogs do anything to him, remember there are 1 million Eritreans living in Ethiopia. They'll be sacrificed. I would appreciate if you guys can calm down and rethink the situation. He's saying try to debate my ideology through ideology. I'm going to go word by word. But if anybody wants to try me, I'm available. Just in case, when I'm, just in case in the middle of a combat, if anything happened to me. Meaning 100% Ethiopians are with me, which is not true, but it's okay. He has the right to say that. He's saying like, I'm gonna just warn you again. It's not about my life. My life is only one. But you have 1 million Eritreans who will be sacrificed in Ethiopia. So this has got nothing to do with Isaiah's dogs. The Isaiah's dogs refers to those who's going to come after him. But when he talks about the 1 million Eritreans that's living in Ethiopia, that's the one who's going to be sacrificed. With us. Okay, let us talk. Continue your turn, please. Yeah, I will leave after this one, okay? I understand they both are Ethiopians. But in my opinion, Nuguse, he seems like supporter of Hidayah. And first of all, I don't hold on. Time out. I don't support. Let me say this. I do not support any. Now you allow me to talk. የሚገርማችሁ ነገር አንድ ነገር ማለት ፈልጋለሁ። ሙሉ ቪዲዮ አለ። እኔ በኤርትሪያን ሚዲያ ራሱ እጄ ኢንተርቪው ተደርጌያለሁ። እኔ ብቻ ሳይሆን ባለቤቴ ድረስ ማለት ነው። አንድ ነገር በጣም ሁለተኛም አልደግመው ምንድን ነው the same people that I stood for በዛን ጊዜ እኔ ዮናስን የተቃወምኩት በኢትዮጵያዊነት አይደለም፣ በኤርትራዊነት አይደለም። ገባችሁ? ሴጋው እኔ እሱ ፐርሰናሊ ከሱ ጋር ያለ አንድ ኤርትራዊ ችግር ሲሰዳደብ ባለው ራሱ ነው። ኤርትራውያኖች ሲሰድባቸው የሻርክ ተራፊ ሲላቸው፣ ኩላሊት አልባ ሲላቸው፣ ምን ሲላቸው አሴድ ይህ ነገር ትክክል አይደለም። አንደኛ ግለሰብ ጋር ከተጣላ ግለሰብን ተናገር። ግን እሱ ያለው ምንድን ነው? በዛን ጊዜ 1 ሚሊዮን ኤርትራውያን ፈርቶ እኮ ነው ኤርትራውያኖች ጋር መጣላት ጀመረና ፈራ። የተወሰኑ ኤርትራዎች ወጡና እናግኝ ምናምን ሲሉት ወዲያውን ወጦ እኔ ህይወቴ አንድ ነገር ቢሆን 1 ሚሊዮን ኤርትራዊ አሉ። ባደወይ ከብልጽግና መንግስት ጋር ነው የሚሰራው ሴጋው ስለማውቅ ነው። ያንን ምን አልኩኝ እኔ ወጥቼ ለኤርትራውያኖች ድምፁን ኩኝ አካውንቱን አዘጋው። በጣም የሚያሳዝነው ነገር ግን the same people ከኔ ጋር ሆነው በፕቲሽን አካውንቱን ያዘጉ ተመልሶ ፎሎ አደረጉት። በጣም እኮ ነው የገረመኝ። the same thing በየአመቱ ኤርትራውያን ይሳደባል። በየአመቱ ይኸው አሁን አመቱ ሞላው። በየአመቱ ዮናስ ሴጋ ኦርቶዶክስን ይሳደባል። በየአመቱ ጴንጤን ይሳደባል። በየአመቱ አማራ ኤቭሪ ይር እየተገለበ በአመት ይኸውልሽ፣ በአመት ኦሮሞን የሚሳደብበት ጊዜ አለው፣ አማራን የሚሳደብበት ጊዜ አለው፣ ትግሬን የሚሳደብበት ጊዜ አለው፣ ጴንጤን የሚሳደብበት ጊዜ አለው፣ ሙስሊም የሚሳደብበት ጊዜ አለው፣ ኦርቶዶክስን የሚሳደብበት ጊዜ አለው። ምን ያደርጋሉ መሰለሽ ግን እዚህ ሶሻል ሚዲያ ላይ ያሉት የተረገሙ እንደሆነ የምታውቅ፣ ኦሮሞ ሲሳደብ አማራ ይደግፈዋል፣ አማራ ሲሳደብ ኦሮሞ ይደግፈዋል። እሱም ብቻ አይደለም ሌሎችንም፣ እሱም ብቻ አይደለም ሌሎች የሴጋው ሌሎች አሉ። የሴጋውን መሰለሽ
ይገለባበጣል። ኤርትራውያኖች ሲሳደብ ሶኮል ኢትዮጵያውያን መጥቶ እሱ ጋር ፉልፉላሉ። ከዛ ደግሞ ኢትዮጵያውያን ሲሳደብ ደግሞ ኤርትራውያኖች ግብት ይሰጡታል። ከዛ ደግሞ አሁን ኤርትራውያኖችን ሲረግጣቸው ምን ያደርጋሉ መሰለሽ? አውቋቸዋል። አሁን ኤርትራውያኖች ሲረግጣቸው ኤርትራውያኖች ገብተው በቤቱ ገብተው ማብራሪያ ይሰጣሉ፣ ይከራከራሉ። ይህን ያውቀዋል። ደግሞ እኮ የሚያስገባቸው የሆነ ተራ ማንነቱ የማይታወቅ ሰው ነው የሚያስገባው። በዛን ጊዜ እኔ ለኤርትራውያኖች ድምፅ የሆንኩት ለእኔ ድምፅ ይሆናሉ ብዬ አይደለም። በባለፈው እነ ጉቺ እነ ማሃሪ ሴም ፒፖ እኔን ጉቺ በኤርትራውያን አስገድላለሁ ብላ ስትዋሽ ከጎና ሆኖ አንበሳ ሲያወሩላት የነበሩ እነሱ ናቸው። ቢካዝ አነገር ልንገራችሁ፣ ደም ነው፣ በአድ ነው። እኔ ግን ደግሞ ከእውነት ጋር ነው የምታገለው። ነገም ኤርትራውያኖች ላይ አግባብ ያልሆነ ነገር ስታደርጉ እቆምላቸዋለሁ፣ ድምፅ ሆናቸዋለሁ። ያ ሰዋዊነት ነው። የእኔ እኮ ረከርዴ እኮ አለ በየቦታው። ነገም ኢሳያስ አፈወርቂን አልደግፈውም፣ እኔ አያገባኝም። ግን ኤርትራውያን እንደ ኤርትራ ህዝብ በንጹሐን ደም ላይ ለፖለቲካ ጥቅማችሁ ብላችሁ ምንም ንጹሐን ኤርትራውያን እንደገና ስትሉ እነሳባቸዋለሁ። የትግራይ ህዝብንም የኦሮሞ ህዝብንም የአማራ ህዝብንም። ሰው መሆን እንደዛ ነው። ኤቭሪባዲ ያውቀዋል። እኔ እንደዛ ነኝ። እኔ በጣም እኮ ይኸውልሽ ቋሚ ደጋፊ የሌለ ለምን እንደሆነ ታውቂያለሽ? እኔ የምታገለው ለእውነት ከእውነት ጋር ነው የሚሄደው። ሰዎች አሁን የተበደለ ሰው ነው ኤርትራዊ ተበደለ ኤርትራዊ ጎረቤቶች ናቸው። ምንድን ነው አፍሪካዊ ናቸው። ዋንሰፓኔታም ኢትዮጵያዊ ነበሩ። የፖለቲካ ልዩነት ነው። ፖለቲካ እኮ ትወያያለህ። ኢሳያስ አፈወርቂ አብይ አህመድ ሲፈልግ ኢሳያስ አፈወርቂና አብይ አህመድ አንዱ ነው። ትግራይን በሻሻ ያደርጋሉ፣ አማራ ክልልን ይመታሉ። አሁን ደግሞ ከአብይ ጋውኝ ኤርትራን ልመታ ነው በአራት ተቀን። የእኔ ጠላት ፖለቲከኞች ናቸው። የእኛ ጠላቶቻችን ፖለቲከኞች ናቸው እንዳትረሱ። ለዛ ነው ያለ አክሰስ ውዬ መናገር የምትፈልግ ተናገር። እኔ ስሰማው እናድዳለሁ። ለምን ወጣቃለሽ? ብዙ እንቅልፍ ያጣሁበትና ብዙ ዋጋ የከፈልኩበት ነው። ግን አንዳንድ ጊዜ ሰው ይነቃል ብላችሁ ታስባላችሁ። ኢዮዳብ የኤርትራ ጠላት ነው ሲባል በጉቺ ልትሰራ የፈለገችው ድራማ እኔ እንዲያውም እኮ ነው የምሰደበው። ሞጣም ሁሉም ኢዮዳብ ኤርትራዊ እያሉ እኮ ነው የሚሰድቡኝ። ኢዮዳብ ትግሬ ነው፣ ኢዮዳብ ኤርትራዊ ነው። ለምዳችሁታል። እኔ ብሔር የለኝም፣ ሃይማኖት የለኝም፣ ኢትዮጵያዊ ነኝ፣ ፓን አፍሪካኒዝም ነኝ፣ አፍሪካዊ ነኝ፣ አሜሪካዊ ነኝ። እኔ በቃ አሜሪካዊ ዜጋ፣ ሀገሬ አሜሪካ ነው። ነገ ከነገ ወዲያ የምሞትላት ለሀገር አሜሪካ ነው። እኔ ዜግነት የተቀበልኩት ለምግብ ብዬ አይደለም፣ እርቦኝ አይደለም፣ ፈርቼ አይደለም፣ ፈልጌው አይዲዮሎጂው የአሜሪካ አይዲዮሎጂ ወድጀው እስከነ ድክመቱ እስከነ እንትኑ። ግን ሀገሬን ኢትዮጵያ ደግሞ ወዳለሁ። ለኢትዮጵያ ግን አልሞትም። ለኢትዮጵያ አልሞትም። እምሞትላት ከሆነ እንደ ጀዋር መሐመድ ዜግነቴን ሰጥቼ ገብቼ ሞትላታለሁ። ለኢትዮጵያ አልሞትም። እኔ ኢትዮጵያን ግን እወዳለሁ። ሁለተኛ በህይወቴ ሁለተኛ የምታገላት ኢትዮጵያ ናት። እኔ ኤርትራን ስወጣን ኤርትራም ኢትዮጵያም አንድ ስለነበሩ እንደዛ ነው የማያቸው። ግን ሪስፔክት አደርጋለሁ ሶቨርቲ ባደወ የኤርትራን ሶቨርቲ ሪስፔክት አደርጋለሁ። ግን ኤርትራ ደግሞ እኔ ቤተሰቦች አሉኝ። አዎ አሉ። እንዴ ጎንደር እኮ ግማሹ ኤርትራዊ እኮ የተጋባ የተዋለደ ነበረ እኮ። ዘመድ አዝማች አለኝ ኤርትራዊ። ያማቸዋል እንዴ? ማን የሌለበት? የትኛው ጎንደሬ ነው ኤርትራ ዘመድ የሌለበት? እኔ እኮ 42 ዓመቴ ነው። ሀውልዝ ኤርትራዊ። ኤርትራ ስንት ዓመቷ ነው? ኤርትራ ከሆነች ስንት ዓመቷ ነው? እስኪ ሰው ጻፍልኝ። 35 ዓመት አከብራለሁ። አይ ሪስፔክት the sovereignty of Eritrea። አይ ሪስፔክት ሀገር ናት። ሪስፔክት አደርጋለሁ። ስወርጋ እንደምላችሁ ቢካዝ ኢቨን ዩናይትድ ኔሽን አክናውሌጅ ያደረጋት ሀገር ናት። ኢትዮጵያዊ ነኝ እኔ። እኔ ስወጣ ግን ኤርትራና ኢትዮጵያ ገና እንትን አልነበሩም። ስለዚህ አዎ የኤርትራ ቤተሰቦች አሉ፣ ዘመድ አዝማቾች አሉ። ጎንደሬ እኮ ነኝ እኔ። ከኛ እኮ ነው የወጡት። ከኛ እኮ ነው፣ እኛ እኮ ነው ያለቀስ ነው። እናንተ እኮ አላለቀሳችሁ።
ግን ደግሞ ያንን የሻዕቢያን መንግስት ግን አልፈልግም። የብልጽግና መንግስት እንደምቃወም የሻዕቢያን መንግስት እቃወማለሁ። ለኤርትራዊና ለኢትዮጵያዊ ፍቅር አለኝ 100%። ይህ የገባው ሰው ብቻ ነው ፎሎ የሚያደርገኝ። ቀጥል። video that he posted. I want you guys to listen. If you hear whatever you hear, I'm going to try to translate it, but somebody else can come over here. Now listen. እሺ አንዴ እንድከም እንዲያውቁ ነው ፖለቲካ ሴራ ሲሰራበት እዮዳብ ላይ እንደዛ ያቺ ጌሟ ሲደርስ የጥላቻ ነገር ሰርታበት የጥላቻ ነገር አድርጋበት ኤርትራውያን እዮዳብን እንዲጠሉት ያልተባለችው ሞጊልዳ የተባለ የብልጽግና ልጅ ሞጊልዳ ራሱ ብልጽግና ነው ግን አላላትም። ቤቷ አስገብታ እዮዳብ ቤት ስለሚመጣ ስለሰደበችው ለምን ትሰድብኛለሽ ብሎ በውስጥ ሲያስፈራራት ከፖለቲካ አያያዘች። በሁለት ሳምንት ውስጥ እንትን ነበራት፣ ጌም ነበራት። ከዛ እሷን ሰሙና ይሄን ሁሉ ነገር ረስተው እዮዳብ መስደብ ጀመሩ። የዛሬ ስንት ዓመት የሰደባችሁ ሰው አሁንም እናንተ መስደብ ጀመረ ማለት ነው። ስለዚህ የቆመላችሁ ሰው ፋይል ገልበጥ አድርጋችሁ አይታችሁ ምን ተፈጥሮ ነው ብላችሁ መጠየቅ፣ እንዴት አድርጋ ፖለቲካ እንደሰራች የእሷንም እናመጣዋለን። ባሏ ለምን እንደተዋት ኢትዮጵያዊ ነሽ ብሎ እንደተዋት ኤርትራዊ ባሏ የተናገረችበት ጌሟ ሲደርስ ግን ሀማሲያ ነኝ እያለች እንዴት አድርጋ ስትጫወትባችሁ እንደነበረ ማለት ነው። እና ታፕታፕ አድርጎ ኤርትራውያንም ኢትዮጵያውያንም ሼር አድርጎ እውነቱን እንወቀው። እስኪ ንግግራቸው ምናምን ስለሆኑ አትፍረድ። የምነግራችሁ ለኢሳያስ አፖርቲ እዮዳብ ነግረው ምንድን ነው ምን ማኛ አንድ ነገር ቢሆን 1 ሚሊዮን የሚደርስ ኤርትራዊ ኢትዮጵያ እንዳለ ታውቃለህ መቼም። ስለዚህ ኢትዮጵያ በጣም የሚወደኝ በጣም ብዙ ሰው አለ። ስለዚህ አንድ ሰው የምትገብሩትን ነፍስ ማስተዋል ያስፈልጋል ብዬ አስባለሁ። እና ቆም ብላችሁ ታስቡ ጥሩ ነው። ሀሳብን በሀሳብ ሞግተኝ ኤሪታ ግን እሞክራለሁ ለምትለኝ እኔም አለው። ግን ምናልባት ስፋለን መስዋዕት ብሆን ሙሉ ኢትዮጵያዊ ከኔ ጋር እንዳለ እነግርሃለሁ። ስለዚህ ልትጠነቀቁ ጥሩ ነው ብዬ ለምን ቆይ እዚህ ጋር ግን ሙሉ እኛ አሜሪካ መተን ነው የምንዋጋለት? እንዴት ነው አንተ ስትነካ በግለሰብ ደረጃ አንተ ስትነካ የኢትዮጵያ ሕዝብ አሜሪካ ቪዛ ልካችሁልን ነው መተን የምንዋጋልክ ምንደባደብልክ? ስማ ሙሉ ኢትዮጵያዊ ብሎ እኮ ህጻናቱንም ሁሉም ሰው ወደ አሜሪካ ዘምቶ አሜሪካ ሀገር መጥቶ ኤርትራውያንና ኢትዮጵያውን እንዲጣሉ አስባችሁታል? ግን ያመነዋል ማለት ነው። እንዴት ነው ሙሉ ኢትዮጵያዊ መጥቶ ለሱ ብሎ የሚፋለምለት? ከዛ ደግሞ በጣም የሚያስቅ እዛ ያሉ ስደተኞችን የዓለም መንግስት የሚያውቃቸውን አንድ እሱ ተነካ አሜሪካ ሀገር ያለ ብሔር ብሔረሰብን ሲያጣላ የነበረ ኢትዮጵያ እንደ ዜጋ ማትቆጥረው የህዝቧን ሰላም ሲነሳ የነበረ ሰው አማራ ኦሮሞ እያለ መንግስትን ሲሰድብ የነበረ ሰው ተነካብኝ ብሎ ኢትዮጵያዊ ደግሞ 1 ሚሊዮን ኤርትራውያንን ሲገል እንዴት በምን ካልኩሌሽን ነው ራሱን የሚያየው? አንተ አትሌት ነህ፣ ሰንደቅ ዓላማችንን ከፍ አድርጋል እንደ ሀገር። አንተ አበበ ቢቂላ ነክ ለዛች ሀገር ዳር ድንበር መከበር ምን ዋጋ ከፍለ ነው እኛ ኢትዮጵያውያን አንተ ተነካ ብለን ምን ዘምተው? የሚገርም ሰው እኮ ነው። ይሄንን እኮ እኔ 1 ዓመቴ እኮ ነው ቲክቶክ ከመጣው ሳየው ገርሞኝ ነው። እዩት ፈልጌ ነው ለእናንተ ለእኔ አለ ጤጣታ ልጅ አንድ ነምስል ያለ 1 ሚሊዮን የሚሆን ኤርትራውያን ኢትዮጵያ ነው። እኔ ወንጀል የሚሰሩ ኢትዮጵያውያን አሁንም 1 million Eritreans. I want you to understand. If anything happens to me because of this situation, right? Hold on. Let me. This is bullshit. Somebody else. You just keep in trouble. No, hold on. There's a video. I said it. I will tell him. Hold on. Can I translate? But at least I will tell him right now. At least Linden. I'm just gonna translate. Okay. Listen. Okay. So he said to all Isaiah's dogs. If anything happened to me, Isaiah's dogs will live to America because for them to attack him, right? Listen, it says there are over 1 million Eritreans
Eritreans. The corporate word over here is Eritreans who live in Ethiopia. So there's what? If anything happened to me, if you, Isaias, dogs, do anything to me, there's over 1 million Eritreans live in Ethiopia. Okay, what's going to happen to them? In Ethiopia, I have a lot of people that who loves me. He's very like conceited a little bit, but okay. Furthermore, because of one life, I want you guys to understand the many lives that you're going to be sacrificed. Seeing people who live in Ethiopia, if anything happens, if Isaiah's dogs do anything to him, remember there are 1 million Eritreans living in Ethiopia. They'll be sacrificed. I would appreciate if you guys can calm down and rethink the situation. Try to. ዮናስ ሴጋውና ዮናስ